ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች፣ ዛሬ በልሳን ስለመጸለይ እንመለከታለን። በልሳን መጸለይ ያለውን ጥቅምና በልሳን ስንጸልይ ማድረግ ያሉብን ነገሮችን እንመለከታለን። መጽሐፍ ቅዱስ ላይ በልሳን ስለመጸለይ በተለያዩ ስፍራዎች ላይ ተጠቅሷል። በልሳን ስንጸልይ የምናገኛቸውም ጥቅሞች ምን እንደሆኑ ተጠቅሷል እና መጽሐፍ ቅዱስ ላይ እንግዲህ ልሳን ሰማያዊ ቋንቋ እንደሆነና ከእግዚአብሔር ጋር ምስጢርን የምንነጋገርበት እንደሆነ ይናገራል። ስለዚህ ምስጢርን ከእግዚአብሔር ጋር መናገር የአንድ ሰው ከሆነ ምስጢረኛ ብሎ ከሚያስበው ሰው ጋር የተለየ በሆነ መልኩ ምስጢር ሊናገር ሊያወራ ይችላል። ስለዚህ ነገር ግን ልሳን ከእግዚአብሔር ጋር ምስጢርን የምንነጋገርበት መሆኑ ለየት ያለ ቋንቋ እንድንጠቀምና ወይም ለዚህ ጸጋ የተለየ ፍላጎት እንዲያድርብን አስፈላጊ ነው ብዬ አምናለሁ። ምክንያቱም መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 16 ላይ እንደዚህ የሚል ቃል አለ። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። በስሜ አጋንንትን ያስወጣሉ፣ በአዲስ ቋንቋ ይናገራሉ። ኒው ታንግ፣ አዲስ ቋንቋ ማለት ከዚህ ከምድር ያልሆነ ምድራዊ ያልሆነ ቋንቋ ማለት ነው። ስለዚህ በልሳን የሚጸልይ እግዚአብሔር ምስጢርን ይናገራል። ምስጢር ሰው የማይሰማው ሰይጣን የማይሰማው ማለት ነው። ስለዚህ በልሳን ስትጸልዩ ምስጢርን ከእግዚአብሔር ጋር እየተነጋገራችሁ ነው። ይሄ ምስጢር ደግሞ በሕይወታችሁ ሊሆን ስላለው ነገር ሊሆን ይችላል። ንስሐ እየገባችሁ ሊሆን ይችላል። የሰይጣን ስራ ወጥመዱን እያፈረሳችሁ ሊሆን ይችላል። ስለዚህ የተለያዩ አይነት ልሳኖች አሉ። እነዚህ ልሳኖችን ስንናገር በሕይወታችን የሚሆኑ ነገሮች አሉ። የመጀመሪያው ነገር ዴስቲኒያችን ሼፕ እናደርጋለን። በልሳን አብዝተን ስንጸልይ በልሳን የሚጸልይ ሰው ዴስቲኒው ሪሊዝድ ይሆናል፣ ወይም መድረስ ወዳለበት ቦታ መንፈስ ቅዱስ በእሱ ውስጥ ሆኖ ስለሚጸልይ ያንን ነገር ሪሎኬት እያደረገው፣ ለምሳሌ በማይገባ መንገድ አቅጣጫ እየሄደ ቢሆን አንድ ሰው በልሳን በሚጸልይ ሰዓት መንገዱን ሼፕ የሚያደርግለት ጸሎት ይጸልያል። ልሳን የእግዚአብሔር ፍቃድ ጸሎት ነው። አሁን አንዳንድ ጊዜ በራሳችን በአእምሯችን በገባን መጠን የምንጸልየው የራሳችን ፍላጎት ሊሆን ይችላል፣ የእግዚአብሔር ፍቃድ ላይሆን ይችላል። ነገር ግን በልሳን የምንጸልየው እግዚአብሔር ፐርፌክት ዊል ኦፍ ጋድ ነው፣ እግዚአብሔር ፍጹም ፍቃድን እንጸልያለን። ስለዚህ ጸሎታችን አንዳች ነገር ጠብ አይለውም ማለት ነው። ላይመለስ የማይችልበት ምክንያት አይኖርም በልሳን ስንጸልይ፣ ምክንያቱም የእግዚአብሔርን ፈቃድ ስለምንጸልይ። እንደ ፈቃዴ ብትጸልዩ ሰማቸዋለሁ ስለሚል ቃሉ እና ስለዚህ ልሳንን በዚህ መንገድ መረዳት አስፈላጊ ነው። ሌላኛው ልሳን እግዚአብሔር በእኛ ሕይወት ሊያደርግ ወዳለው መንገድ እንድንደርስ በሚያደርገን መንገድ ውስጥ አንዱ ኃይል የሚሰጠን እሱ ነው። ኃይል የሚሰጠን እሱ ነው። መጽሐፍ ቅዱስ ኤፌሶን 3:20 ላይ እንደዚህ የሚል ቃል አለ። እንግዲህ በእናንተ እንደሚሰራው እግዚአብሔር ኃይል መጠን ከምታስቡትና ከምታልሙት በላይ አብልጦ ሊያደርግ ለሚቻለው ለእርሱ ክብር ይሆንለት ይላል። በእኛ ውስጥ የሚሰራው ኃይል ዱናሚስ፣ ያንን ኃይል አክቲቬት የምናደርገው በልሳን ነው። ብዙ ሰው ልሳን ለተወሰኑ ሰዎች ነው የተሰጠው፣ ለእኔ ያልተሰጠኝም የሚሉ ነገሮች አሉ። መጽሐፍ ቅዱስ እንደዛ አይልም። መጽሐፍ ቅዱስ ላይ የሚናገረው ያመኑትም እነዚህ ምልክቶች ይከተሏቸዋል። ምልክቶች ኤቪደንስ ነው፣ ማስረገጫ። በክርስቶስ ኢየሱስ በማመናችሁ አንዱ ምልክቱ በልሳን ትናገራላችሁ። መንፈስ ቅዱስ በእናንተ ውስጥ ስለሚያድር ያንን ጸጋ አክቲቬት ያደርገዋል፣ ይሰጣቸዋል ማለት ነው። ስለዚህ ለተወሰኑ ሰዎች ለተመረጡ ሰዎች ብቻ የሚሰጥ ነገር አይደለም።
በራሳችሁ የምታመጡትም አይደለም፣ መንፈስ ቅዱስ ነው የሚሰጣችሁ። ስለዚህ ያንን ቋንቋ በመጠባበቅ ውስጥ በጸሎት ውስጥ ስትሆኑ በመጠባበቅ ስትጠብቁት መንፈስ ቅዱስ ያንን ጸጋ በውስጣችሁ ፈንቅሎ እንዲወጣ ያደርጋል። ብዙ ሰው የሚጠብቀው አንደበቱን መንፈስ ቅዱስ ከፍቶ ወይም እንዴት ልክ እንደ ሮቦት ወይም እንደሆነ ነገር እንዲያናግረው ብዙ ሰው ይጠብቃል። ነገር ግን እንደዛ አይደለም። ልሳን ከእናንተ ውስጥ ፈንቅሎ ከመንፈሳችሁ ሲወጣ አንደበታችሁን መክፈት የእናንተ ድርሻ ነው። ስለዚህ ብዙ ሰው ፈሪ ስለሆነ መንፈስ ቅዱስ እንዳልተሰጠው፣ ልሳን እንዳልተሰጠው፣ ያንን ኃይል በውስጡ ሊያወጣው እንደማይችል ስለሚያስብ ልሳን መናገር ይከብደዋል። ነገር ግን ራሱ ለመንፈስ ቅዱስ አሳልፎ የሰጠ ራሱን በመንፈስ ቅዱስ ቁጥጥር ውስጥ የሆነ ሰው ያ ነገር ፈንቅሎ ይወጣል። ስለዚህ ልሳን ለተወሰኑ ሰዎች ነው የተሰጠው የሚለው እሱ ቶታሊ ሮንግ ነው። ልሳን ለሁሉም ሰው በተለይ ላመነ ምልክት ስለሆነ ለሁሉም ሰው የሚሰጥ ጸጋ ስጦታ ነው። ስለዚህ ይሄን ልሳን ደግሞ አብዝቶ በልሳን በመጸለይ መንፈሳዊ ጥቅሞችን ወይም ከእግዚአብሔር ጋር ባለን መንገድ ውስጥ የምናገኛቸውን ዴስቲኒያችን ሪሊዝ እንዲሆን በእኛ ውስጥ ያለው ሂድን ትሬዠር ሀብት በእኛ ውስጥ ያለው በመንፈሳችን ለእግዚአብሔር ያስቀመጠው በክርስቶስ ኢየሱስ በኩል ያ እንዲገለጥ ምክንያት ይሆናል። ስለዚህ አብዝቶ በልሳን መጸለይ በጣም ጠቃሚ ነው። መጽሐፍ ቅዱስ ላይ እንደዚህ ይላል ጳውሎስ፣ አይ ቲንክ ጳውሎስ ነው፣ በአእምሮዬም ጸልያለሁ በመንፈሴም ጸልያለሁ። በአእምሮ ማለት ለምሳሌ አባታችን ሆይ በሰማይ የምትኖር እያልን የተለያዩ ቋንቋ ንግግሮችን በምናውቀው በተወለድንበት አፍ በፈታንበት ቋንቋ ልንጸልይ እንችላለን። ደግሞ በመንፈስ እንጸልያለን፣ በልሳን እንጸልያለን። ስለዚህ በልሳን ስጸልይ አእምሮዬ ያለ ፍሬ ነው ይላል። አእምሮዬ ያለ ፍሬ ነው ማለት አእምሮዬ ምን እንደማረግ አያውቅም። ምክንያቱም የነፍስ አይደለም፣ ልሳን ከመንፈስ ስለሆነ የሚመጣው ነፍሳችሁ ምን እያለች እንደሆነ ላታቅ ላይገባት ይችላል። ነገር ግን በልሳን ስትጸልዩ አእምሯችሁን መቆጣጠር መቻል አለባችሁ። አእምሯችሁን መቆጣጠር አለባችሁ። ምክንያቱም አእምሯችሁ ያለ ፍሬ ስለሚሆን ባዶ ስለሚሆን አእምሯችሁ እዚህና እዛ እየረገጠ የተለያየ ቦታ መሄድ ከሆነ የልሳኑን ሙሉ ኃይሉን አታገኙም። ምክንያቱም ዋነስ ያስፈልጋል። ነፍስ፣ መንፈስ፣ ስጋ አንድ ሆነው ለእግዚአብሔር የሚቀኙበት ወይም በእግዚአብሔር ፊት አንድ ሆነው ለመንፈስ የሚገኙበት ለመንፈስ ቅዱስ የሚገኙበት ነገር ካልሆነ አእምሯችን ወደ ሌላ መሄድ ከሆነ ልሳናችንም ኮረፕትድ ሊሆን ይችላል። ብዙ ሰው እንደዛ ነው። በአጋንንታዊ በሆነ ልሳን ወይም በልሳን ካውንተርፊት በሆነ በጂብሪሽ ወይም ዝም ብሎ ትርጉም በሌለው ልሳን የሚሞሉ ሰዎች አሉ። እነዚህ ሰዎች ምክንያቱ ምንድን ነው? አእምሯቸው ስለማይቆጣጠሩ ዝም ብለው ሲሉት አንደበታቸውን ሰይጣን ይዋሰውና ክፉ መናፍስቶች በዛ አጋጣሚ የራሳቸውን ልሳን በሰዎች ውስጥ ያስቀምጣሉ። ስለዚህ አጋንንታዊ የሆነ ልሳን አለ። አጋንንታዊ የሆነ ልሳን ህይወታችሁ ሚዘረብል ነው የሚያደርገው። ስቴብል መሆን አትችሉም። የተረጋጋ ህይወት ላይፍ ሊኖራችሁ አይችልም። ምክንያቱም አጋንንቶችን ነው የምትጠሩት በዛ ልሳን፣ የአጋንንት ቋንቋ ስለሆነ አጋንንቶች ወደ እናንተ ይመጣሉ፣ ህይወታችሁን ያመሰቃቅሉታል። ስለዚህ በልሳን ስትጸልዩ በጣም መጠንቀቅ ያለባችሁ ነገር ዋናው ምንድን ነው? አእምሯችሁን መቆጣጠር አለባችሁ። አእምሯችሁ ዝም ብሎ እዛ እየረገጠ በተለያየ ነገር ውስጥ ይቅር ባለማለት ውስጥ በማጉረምረም ውስጥ እየተመላለሳችሁ ያንን ሜዲቴት እያረጋችሁ ወይም በተለያየ ሀሳብ ውስጥ ተጠምዳችሁ በልሳን የምትጸልዩ ከሆነ ልሳናችሁን ሰይጣን ሊጠቀምበት ይችላል። ኮረፕት ያደርገዋል። የተበረዘ በአጋንንታዊ የተበረዘ ልሳን ሊኖራቸው ይችላል። ምክንያቱም ካውንተርፊት ሰይጣን ሁል ጊዜም አለው። ሰይጣን ሁል ጊዜም ካውንተርፊት ያዘጋጃል። የሚመስል የእግዚአብሔር የሆነ ግን ያልሆነ ከሌላ ዓለም የሚመጣ ቋንቋ፣ ከዛ ያንን ቋንቋ በምትነጋገሩ ጊዜ ያንን ከራሱ አጋንንታዊ ዓለም ጋር እያነካካችሁ ህይወታችሁ የከሸፈ እንዲሆን
ወደፊት መራመድ እንዳችሉ ያስራቸዋል። ምክንያቱም አጋንንታዊ ልሳን ነው የምትጸልዩት። ስለዚህ ሁል ጊዜ መጠንቀቅ ያለባችሁ በልሳን ስትጸልዩ አእምሯችሁን ተቆጣጠሩ። ኮንሸስ ሁኑ። አእምሯችሁ እዚህ መሆኑን አረጋግጡ። ሲሄድ መልሱት፣ ወደ ወርኑ ቦታ ሲሄድ መልሱት፣ ያዙት። ስለዚህ ትሬን ስታረጉት አእምሯችሁ የተለማመደ ከዛ ዋነስ ይመጣል። ፉልነስ ውስጥ ትገባላችሁ፣ ወደ እግዚአብሔር ሙላት ውስጥ ትገባላችሁ። በልሳን ስትናገሩ መንፈስ ቅዱስ ስለሆነ በእናንተ ውስጥ የሚጸልይም ያንን ሙላት በእናንተ ውስጥ ያመጣል ማለት ነው። ስለዚህ ልሳን የተለያዩ ጥቅሞቹ አንዱ ይሄ ነው። በሙላት ውስጥ እንድትፈሱ ያደርጋችኋል። የእግዚአብሔር ጸጋ በእናንተ እንዲገለጥ ያደርጋችኋል። ሌላኛው መንፈሳዊ አይኖቻችሁ ደግሞ አጥርተው እንዲያዩ በልሳን ረጅም ሰዓት መጸለይ መንፈሳዊ አይናችሁን ሻርፕ እንዲሆን ያደርገዋል። በእናንተ ውስጥ ያሉትን ጸጋ ሁሉ እግዚአብሔር የሰጣችሁን ጸጋ የምታንቀሳቀሱበት ኃይል ነው ልሳን። በጣም በልሳን በምትጸልዩ ጊዜ አብዝታችሁ በልሳን በምትጸልዩ አእምሯችሁን ተቆጣጥራችሁ በምትጸልዩ ጊዜ ነፍሳችሁና መንፈሳችሁ አንድ ሆነው ከእግዚአብሔር ጋር ስለሚፈሱ በእናንተ ውስጥ ያሉ ጸጋዎች የፈውስ ጸጋ ሊሆን ይችላል፣ የዝማሬ ጸጋ ሊሆን ይችላል፣ የትንቢት ጸጋ ሊሆን ይችላል፣ ይገለጣሉ። አክቲቬት ያደርገዋል ልሳን። ስለዚህ ልሳን በጣም ወሳኝ ነገር ነው። በአግባቡ ከተጠቀምነው ከተረዳነው እና ፕሮቴክት አድርገን አእምሯችንን ጠብቀን ምንጸልይ ከሆነ በጣም ትሬሜንደስ የሆነ በጣም ሰፊ የሆነ ጥቅም አለው። ነገር ግን እንዳልኳችሁ አእምሯችሁን ማትቆጣጠሩ ከሆነ በልሳን ስትጸልዩ ሁል ጊዜ በአእምሯችሁ ኮንሽስ ካልሆናችሁ ነፍሳችሁ ኮራፕትድ ትሆናለች። ስለዚህ የአጋንንታዊ ልሳን ዝም ብሎ ጅብሪሽ ትርጉም የሌለው ድግግሞሽ የሆነ ልሳን እየተናገራችሁ ህይወታችሁም አደጋ ላይ ሊወድቅም ይችላል። ስለዚህ ይህንንም ማስተዋል ያስፈልጋል። እዚህ በልሳን ሌላኛው ስትጸልዩ የታመማችሁበት ቦታ ካለ ሰውነታችሁ ላይ ሲክነስ ቢኖር የሆነ ህመም ቢኖርባችሁ ኃይል ባለው ልሳን ወይም በመንፈስ ቅዱስ በተሞላ ልሳን በእውነተኛው በትክክለኛው ልሳን ከሆነ እየጸለያችሁ ያላችሁት ትፈወሳላችሁ። ፈውስ ለስጋችሁ መንፈስ ቅዱስ ፈውስን ያስተላልፋል። ምክንያቱም እንዴት እንደምንጸልይ ባናውቅ እንኳን መንፈስ በማይነገር መቃተት ስለኛ ይቃትታል ይላል። በመንፈስ በልሳን ስትጸልዩ አሁን ለምሳሌ ዛሬ ምን ልጸልይ ርዕስ ሊያልቁባችሁ ይችላል ብላችሁ ተናግራችሁ በአእምሯችሁ ጸልያችሁ ዛሬ ምን ልጸልይ ብላችሁ ስታስቡ ምንም አእምሯችሁ ውስጥ ላይኖር ይችላል። ነገር ግን መንፈስ ቅዱስ መጸለይ ያለባችሁም በእናንተ ውስጥ እሱ በልሳን ውስጥ በመጸለይ መንፈስ በማይነገር መቃተት ስለኛ ይቃትታል ይላል። ስለዚህ መንፈሳችሁን ውስጥ ያሉትን ሎዶች ሸክሞች በልሳን ውስጥ በማራገፍ ሪፍሬሽመንት ደግሞ ታገኛላችሁ፣ መንፈሳዊ ጥንካሬ ታገኛላችሁ። ሌላኛው በልሳን የሚጸልይ ራሱን ይገነባል ይላል። ራሱን ያንጻል፣ ይገነባል። በልሳን በምጸልዩ ጊዜ ራሳችሁን ትገነባላችሁ። ያ ኢነርማን ውስጣዊ በእናንተ ውስጥ ያለው አዲሱ ሰው የሚገነባው አንዱ በልሳን ነው። በልሳን በጣም በምጸልዩ ሰዓት አዲሱ ሰው ይገነባል፣ ኤሬክት ይሆናል፣ ቴሪቶሪው ይሰፋል። የዲያብሎስን ስራ እያፈረሰ ይሄዳል። ስለዚህ ልሳን በጣም ጠቃሚ ነው። ልሳን ደግሞ በጥንቃቄ መጸለይ ያለበት ነው። መቼ በልሳን መናገር እንዳለባችሁ ማወቅ አለባችሁ። አንዳንዴ ከመሬት ተነስታችሁ ዝም ብላችሁ የምትናገሩት ነገር እሱ ላይሆን ይችላል። ነገር ግን በዛ መንፈስ ውስጥ ስትሆኑ የምትናገሩት ልሳን ደግሞ የተለየ ነው። መንፈሳችሁ ከፍ ሲል እዛ ዓለሙ ስትገቡ የምትናገሩት ልሳን ኢቭን መጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ እንደዚህ አይደለም ነው እንደ ምንድነው እንደ እሳት የሆኑ ምላሶች አንደበቶች ታዩአቸው ይላል። የእሳት የሆነ ልሳን አለ፣ ፋየር የሆነ ልሳን አለ። እሱን ስትናገሩ ሰዎች መቆም አይችሉም። እሱን ስትናገሩ አጋንንት መቆም አይችልም። ስለዚህ
ልሳን ሌቭሎች አሉት፣ ደረጃዎች አሉት፣ ታይፖች አሉት። የመላእክት ልሳን አለ፣ የሰው ልሳን አለ፣ የሚተረጎም አለ፣ ማይተረጎም አለ። ብዙ አይነት ልሳን አለ። ስለዚህ ዳይሜንሽኖች ናቸው። ዳይሜንሽኖች ልሳን ዳይሜንሽኖችን የምናስከፍትበት። ለምሳሌ አንድ ነገር ሎክድ የሚሆነው አክሰስ እንዳታገኙ የሚዘጋባችሁ በሆነ ኮድ ነው አይደል? ሴክሬት ኮድ አለ። ያን ሴክሬት ኮድ የዘጋው ሰውዬ ወይም ያንን የሚያውቅ ሰው ከሌለ መክፈት አይቻልም። ዳይሜንሽኖችም አንዳንድ ዳይሜንሽኖችም በልሳን ይከፈታሉ። በልሳን የሚከፈቱ ዳይሜንሽኖች አሉ። ይሄ ዲፕ የሆነ ነው። በክፍል 2 እንመለከታለን። ክፍል 2 ላይ ፓርት 2 ልሳን ዲፕ የሆኑ ነገሮችን ደግሞ እንመለከታለን። እዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ላይክ አድርጉ። ለሰዎች ሼር በማድረግ አብራችሁን እንድትሆኑ በአክብሮት ጋብዛችኋለሁ። ላይክ አድርጉ፣ ይህን ቪዲዮ ሼር ማድረግ አትርሱ። ሰብስክራይብ አድርጉ። በክፍል 2 እንገናኛለን። መልካም ጊዜ